ሰላም ሰላም እንደምን አላችሁ ውድ ተመልካቾቻችን። ዛሬ በዚህ ቪዲዮ ሰሞነኛ የሆነው እንግዲህ የዋንትያ ጉዳይ በጣም አነጋጋሪ ሆኗል። ሰሞኑን በጣም ብዙ ሰዎች ከህግ አዋቂዎች ጀምሮ እስከ ተለያዩ አካላት አስተያየት እየሰጡበት ነበረ። እሱ ጉዳይ እናያለን። ደፋሪውስ ማን ነው? እንዴት ነው የተደፈረችው? ወይስ ምንድነው መፍትሄው የሚለውን ነገር ደግሞ የምናየው ይሆናል። ሌላኛው ርዕሰ ጉዳያችን ደግሞ እንግዲህ ከሰሞኑ ሊከበር ይችላል ብለን የምናስበው የቫላንታይን ዴይ አስመልክቶ በጣም ብዙዎች ሀሳባቸው እየሰጡ ይገኛሉ። መንፈሳዊ ወይስ ሰይጣናዊ የሆነ ሀሳብ የሚለውን ነገር እናያለን። እንግዲህ ለዛሬ የዝንላችሁ ርዕሰ ጉዳዮች እነዚህ ናቸው። በዋናነት የምናያቸው ሌሎችም እንደተጠበቁ ናቸው። ታዲያ ወደ ቪዲዮ ከመሄዳችን በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ለዚህ ቻናል ደግሞ ቤተሰብ የነበራችሁ ላይክ እና ሼር ኮሜንት ማድረጋችሁ አይረሳ። ነፃ ሀሳብ ነፃ ፈቃድ በኮሜንት ማድረግ ትችላላችሁ። አሁን ወደ ቪዲዮ አይዞሽ እናቴ አይዞሽ፣ ደስ ብሎኛል በጣም አይዞሽ። ችግር የለም በጣም ደስ ብሎኛል። አይዞሽ አይዞሽ ችግር የለውም። እሺ ችግር የለውም። ኧረ እንዴ ምን አይሆንም። ችግር የለውም። እዚህ ቪዲዮ ላይ በጣም ነው የገረመኝ፣ በጣም ደግሞ ደስ ያለኝ በእውነት በዚህ በወጣትነት ዘመን በወጣትነት ጊዜው አንድ ሰው ስለ እናቶች እንባ መታበስ ምክንያት ሲሆን፣ የታመሙ ሰዎች እንዲፈወሱ ምክንያት ሲሆን፣ ባቸው የተሰበሩ ሰዎች ድጋሚ ወደ ተስፋቸው እንዲመለሱ ምክንያት መሆን ማለት በጣም የሚያስደስት ነገር ነው። አዶናይ የሚያደርጋቸው አንዳንድ ነገሮች በጣም እጅጉን የሚገርሙ ናቸው እና በርታልን ወንድማችን፣ በጣም እጅግ አድርገን እናመሰግናለን። ሀሳቡ የሚበረታታ ሀሳብ ነው። ጋይስ እዚህ ጋር ምንድን ነው እየተከናወነ ያለ? አሁን እንደምታዩት ከፊት ያለ ሰባኪ ያለ መነኩሴ ነው፣ ይሰብካል። ከዛ ደግሞ ከጀርባ ምን እንደሚያደርግ እዩት። ትልቅ የሆነ ሰንሰለት ነው ያለው የያዘው። ከዛ በዚህ ሰንሰለት ሙሉ አካሉን ነው የሚደበድበው ማለት ነው። እና ይህ ከመንፈሳዊ አስተምህሮ አንጻር እንዴት ነው የሚታየው? እኔ ስላልገባኝ ነው ማለት አባቶቻችን እንደዚህ አይነት መናኞች ምናምን ከሆኑ በበረሃ ይኖራሉ። ከዛ ደግሞ እዛው በበረሃ ተጋድሏቸውን ጨርሰው ወደ እግዚአብሔር ይሄዳሉ፣ ሰኛ ይጸልያሉ እንጂ አደባባይ ላይ የመጡ እንደዚህ አይነት ትንሽ ትውልዱን የሚፈትን ነገር ለማመንም ለመካድም የሚከብድ ነገር የሆነ ነገር ባናመጣ በጣም የተሻለ ነው ብዬ አስባለሁ። እና ይህን ሀሳብ በትክክል እንደዚህ ነው ብላችሁ የምታምኑ ሰዎች ካላችሁ በኮመንት ንገሩኝ። እኔ ስላልገባኝ ነው፣ በጣም ይቅርታ እዚህ ጉዳይ ላይ። እስኪ ወደ ሌላ ቪዲዮ እንሂድ። ሶመነኛው የሆነ እንግዲህ የዋንትያ ጉዳይ በጣም አነጋጋሪ የሆነ ነው። እንግዲህ ደፋሪው ሌላ ሆኖ እያለ ሌላ ሰው ደግሞ ደፋሪ ብለን እንግዲህ በሶሻል ሚዲያ በጣም ብዙ ሰዎች ሌላ ሰው እየከሰስን እንገኛለን። ታዲያ ይህ ነገር እንዴት ነው የተፈጠረው የሚለውን ነገር እናያለን። እስኪ ቅድሚያ ግን ዋንትያ ያለችውን ነገር እንስማ። ሊቃላ እናት ናት። ዝም አልኩኝ በጣም ብዙ ጊዜ ግን አልቻልኩም። አሁን ላይ ደግሞ እየነገረኝ ነው። እውነቴን ነው። እንዴት ልንገራችሁ ቤተሰቦቼ? ያው ምንም ቤተሰብ የለኝም ከእናንተ ውጭ። አሁን ደግሞ ግን እየሰለቸኝ ነው። ህይወት መግፋት ራሱ ከብዶኛል። ህይወቴ ከብዶኛል። እንግዲህ እንደተመለከታችሁት ይህ ቪዲዮ ነበረ መጀመሪያ የለቀቀችው። በጣም እየደከመኝ ነው፣ እየሰለቸኝ ነው። ከዚህ ከልጇ ህይወት ጋር ተያይዞ እንግዲህ ደፋሪው ሰው ተለቋል እና እሱ ደግሞ ልጄን ማግኘት አለብኝ፣ በሳምንት አንድ ቀን ማግኘት አለብኝ እና ይህ ደግሞ በህግ ይዞት ነገሩ ህግ ወስኖለታል፣ በሳምንት አንድ ቀን እንዲያገኛት
ታዲያ ከዚህ ጋር ተያይዞ ልጅቷ ስጋት እንዳለባትና ይህን ነገር እንደማይሆን እየተናገረች ነበረ። ታዲያ ከዚህ ጋር ተያይዞ በጣም ብዙዎች ሀሳባቸው እየገለጹ ነበረ። በጣም ግን ልቧን የሰበራት በጣም ያደማት አንድ ነገር ነበረ። እሱን ቆይ ላሳያችሁ። ዋንቲያ ልጅ አባት ወይም የዋንቲያ ደፋሪ ነው ተብዬ ሲፖስቱት ተደጋጋሚ ፎቶዎችን አይቼዋለሁ እና ምናልባት በምን ሂሳብ ዋንቲያ ደፋሪ እንደሆንኩ በምን ሂሳብ እና እንዴት የዋንቲያ ልጅ አባት እንዳደረጋችሁኝ ባይገባኝም ምናልባት ምን ተፈልገው ነው አላማው ምንድን ነው ግቡስ የምለው ነገር እንግዲህ ፖስታቶቹ እየፖስታችሁ አላችሁት ዩቱበሮች እንዲሁም ፌስቡክ እንዲሁም ቲክቶክ ላይ ያላችሁ በተለይ ትላልቅ ፎሎወር አላችሁ ወንድሞቼ አንድ ነገር እንድታውቁ የምፈልገው እኔ ዋንቲያ የምትባል ሴት እስካሁን መፈጠረው አላውቃትም። ነገር ግን በቀደም ሆሳና ሄደ በነበረ ሰዓት ከወንድሜ ቤኪ ጋር አንዳንድ የሀሳብ ልዩነቶች እንደነበሩ ሰምታችሁታል እና ያንን ሀሳብ ከእሷ ጋር የተፈጠረው የሀሳብ ልዩነቶች ተያይዞ እኛ ጋር ሁለት ወንድሞች ተጋጭተዋል እና ያንን ሀሳብ ወይም ይሄን ግጭት ለመፍታት በምናደርጋቸው ሀሳብ ልውውጥ ውስጥ ምናልባት ከኔ የወጣ ወይም እኔ ሀሳብን ሲገልጽ የአፍ ወላምታዎች ተፈጥረዋል። ወይም ጠይቀስ ብትሆን ምን ችግር አለ ካልኩ በኋላ ደፋሪስ ቢሆን የሚጠይቅበት የህግ አግባብ አለው ወይ ብዬ ሀሳብን ለመጨረስ ወይም ለመግለጽ ሀሳብን በሚገልጽበት አካሄድ ውስጥ ያን ብቻ ደፍረስ ብትሆን የምን ነገር ቆርጦ ሰዎች ያን ብቻ ቆርጦ ስላወጡ እንግዲህ በአጠቃላይ ምን መሰላችሁ የሆነው በአንድ ላይቭ ስትሪም ላይ ስለ ልጅቷና ስለ ልጁ ጉዳይ የተወሰነ እየተነጋገሩ ነበረ። እሱ ደግሞ በዛ ላይ የተወሰነ ሀሳቦችን እየሰጠ ነበረ ማለት ነው አሁን የሰማችሁት ሰው እና ምንድነው ያለው እሱ ደስ ማይል ሀሳቦች እየሰጠ ነበረ። አሁን እንግዲህ የአፍ ወለምታ ነው እያለ ነው። ግን ያን ጊዜ ሴት ልጅ በእንደዚህ አይነት ነገር እኮ የተለመደ ነገር ነው ምን ታመጣለች የሚል ንግግር ነበረ። ቆይ ንግግሩ ላሰማችሁና ሀሳቤን እቀጥላለሁ። እኮ ጣምታቷ ቢጠይቅስ ወንድ አይደለም ቢጠይቅስ ጠይቅ ያለ ብትልስ ጣምታና እንደው ሙልጅ ጋር ጣምታ ቢጠይቃት ወንድ እኮ ነው። ሴት ልጅ አዲስ ነገር አለ የነበረ ያለ የሚኖር ነው። ይሄ እንደ ነውር አይደለም እንደ ነውር የሚቆጠር ነገር አለ። ብትደፍራትስ ደፍራት ብትሆንስ በቃ ይሄ ያልሆነ ነገር የሆነ ነገር ያልሆነም ቢሆን እንኳ በቃ በማነጋገር ነው በማሳማን በመቻቻል ነው እንጂ እንደዚህ በመገፋፋት እንደዚህ በመገፋፈት አንዳችሁ ለአንዳችሁ አይደለም። ነስ ኤካንሶሞይ ኪድኒዊዝ ኤክሞኔን አንሶሞይ ቤባሎም ባለቆ ድና ያለው ያለ ነገር ነው የነበረ ነገር ነው። ታዲያ በመግባባትና ነው መሆን ያለበት እንጂ መገፋፋት ነገር አይደለም እያለ ነው የሚገኘው ሰውየው ማለት ነው በዚህ በላይቭ ስትሪም ወይ በውይይቱ ላይ። ታዲያ ይህን ነገር ቆርጠው ወስደው በጣም ብዙ ሴቶች በጣም ብዙ ወንዶችም ጭምር ይህ ሰው ደፋሪ ነው እያሉ ይገኛሉ። በየኮመንቱም ፖስት እያደረጉ ደፋሪ ነው የሚል ነገር ይገኛል እና ይህ ሰውዬ በጣም ማለት ባልጠበቀው ሁኔታ በጣም የሚያሳቅቅ አይነት ነገር ውስጥ ነው የገባው። በእርግጥ ሰውየው የተናገራቸው ነገሮች ልክ አልነበሩም፣ ማስተካከል አለበት ወይም ደግሞ በይፋ ይቅርታ መጠየቅ አለበት ብዬ አምናለሁ። ስለ ሰውየው ከዚህ ከጨረስኩ በአጠቃላይ ግን ያለው ሀሳብ ስለ ልጅቷ ያለው ነገር በጣም ብዙ ሰዎች እየለጠጡ ከህጉ ጋር ከምኑ ጋር እያሉ ነው የሚገኘው። ግን እኔ ስለ ህጉ ስለምናምኑ አላወራም። በጣም ብዙ ጠበቆችና በጣም ብዙ የህግ አካላት እዚህ ጉዳይ ላይ ስለተናገሩ፣ እኔ ግን እንደ አንድ መንፈሳዊ እንደ አንድ ኢትዮጵያዊ ግን መቼ ነው የምንነቃው? ህግ አርቅቀን አውጥተን ተስማምተን አልነበር እንዴ? ታዲያ መቼ ነው ተፈጻሚነት የሚሆነው? ማለት አንዲት የ14 ዓመት የ13 ዓመት ልጅ ወዳም ቢሆን ተገዳ የተደፈረችበት መንገድ በጣም አስቀያሚ ነገር ነው። እሱን እናውቃለን። ያን ጊዜ አልቅሰን ለህግ ጮኸን ለምን ብለን ጨርሰናል ማለት ነው። እና አሁን ድጋሚ ወደ ህይወቷ መጥቶ ድጋሚ ከስንት ጊዜ በኋላ ጎዳና ላይ ወጣ ምትቀር የነበረች ልጅ በኢቢኤስ ምክንያት ወደዚህ ህይወት እንደወጣች እንዲሁም ደግሞ ጭንቅላቷን ተጠቅማ በደንብ ስራዎችን ሰርታ ወደዚህ እንደመጣች እናውቃለን። ታዲያ ድጋሚ ወደዛ ህይወት መልሰን የምናሰቃይበት መንገድ ምን አይነት ሞራል ቢኖረን ነው? እውነት ለመናገር ከዚህ ጋር ተያይዞ ወዳኔ የሰጠችው እንዲህ ነው ያለችው የምትሉ ወጣቶች ስነ ስርዓት ብትይዙ መልካም ነው። ይህ ነገር የሆነው አንዲት ልጅ አታሎም ይሆን ምንም ብሎ ይሁን
እንግዲህ ነገሩ ተፈጽሟል ማለት ነው። ከድፍረት ጋር ነው የሚያያዘው። አንደር ኤጅስ እስከነበረች ድረስ ኦልሬዲ ከ18 በታች ከ16 በታች ከነበረች ይቺ ልጅ ተደፈረች ነው የሚባለው እንጂ ተታላ ፈቅዳ ነው የሰጠችው እንደዚህ የሚባል ነገር የለም እና ልብ እንድትሉ አሳስባለሁ። እስኪ ወደ ሌላ ቪዲዮ እንሂድ። አዲስ አበባ ላይ 22000 ሴተኛ አዳሪ ደግሞ አለ። ከ18000 በላይ ኦርቶዶክሳዊ ለምን ሆነብን? ከ14000 በላይ ማህበራት አሉ። ምን እየሰሩ ነው? ማህበር በሬ አርዶ ለማብላት ብቻ ነው እንዴ? ድሃ ላይ አልሰራንም። ዘዳግም 15 ላይ የማዘን ብታደርግ ድሃ አይኖርም ይላል። አሁን እያልኩ ያለሁት እኛና ምዕመናን በአግባቡ ብንገናኝ ድሃ አይኖርም። ቤተ ክርስቲያንን በአስራታቸው ድሆችን በመጽዋታቸው እንዲረዱ በማድረግ ይቻላል። ደግሞ ማስረጃ አለ። የህንድ ማላንካራ ቤተክርስቲያን የሚሰሙ ሁሉም ሰርች ማድረግ ይችላል። የህንድ ማላንካራ ቤተክርስቲያን 2 ሚሊዮን ናቸው። ህንድ ከዛ የመጡ እዛ የሚያዩ ሰዎች ይታዘቡ 2 ሚሊዮን ናቸው። 2 ሚሊዮን ውስጥ ድሃ የለም። በልበ ሙሉነት ነው የምናገረው። በዚህ ዙሪያ ያጠና ወንድማችን ጥናቱን አይቻለሁ፣ ምስክርም አይቻለሁ። 2 ሚሊዮን ናቸው፣ ድሃ የለም። ይህ ኩልን ቀና ይገባል። ድሃ የለም። መጽዋት አዘነው በስልክ ኢትዮጵያ መጥተው ነው የመጸወተው። ለኦርቶዶክስ ለመመጽወት ፈልጎ ማለት ሌላ ድሃ አለ። ከ2 ሚሊዮን የህንድ ማላንካራ ኦርቶዶክሶች ግን ተመጽዋች የለም። በስሌት እንዲሁ ለምሳሌ እንኳን ድሃ 30 ሆስፒታል አላት ቤተክርስቲያኒቱ። ሀብታሞች ናቸው ማለት ለምንድን ነው የሆነው? አስራት በአግባቡ ይወጣል፣ በአግባቡ ቦታ ላይ ይውላል። ምጽዋት በተጠና ነገር ላይ ይውላል። ድሃ ሰብስቦ ለትንሣኤ በሬ አርዶ ማብላት ትልቁም ነገር አይደለም። አንድ ቀን ያበላቸው ድሆች አላጡም። ግን አንዲትን ድሃ ከሴተኛ ዳሪነት አውጥቶ እንጀራ ጋገሪ፣ ቡና አፍልተሽ ኑሪ ወይ ደግሞ እንደው ቺፕስ ሸጠሽም ኑሪ ማለት እንዴት ያቅተናል? በእውነት የእነዚህ አባት ሀሳብ በጣም እንዴት ደስ የሚል ሀሳብ መሰላችሁ። እነዚህ አባት እንግዲህ በዋናነት የትዳር አማካሪ ናቸው፣ አገልጋይ ካህን ናቸው እና በጣም ደስ የሚሉ ሀሳቦች ያነሳሉ። እዚህ ሀሳብ ላይ እንግዲህ የተነሱት በጣም የሚገራርሙ 1 2 3 ሀሳቦች አሉ። የመጀመሪያው ነገር በአዲስ አበባ ላይ ያሉ የሴተኛ አዳሪዎች ቁጥር ምን ያህል አስገራሚ እንደሆነ ማለት ነው። እና እነዚህ ሴቶች እንዴት ማውጣት እንችላለን? 18ቱ እንግዲህ 18,000 ኦርቶዶክሶች ናቸው እየተባለ ይገኛል። ሌሎቹ ደግሞ እንግዲህ ሌሎች ናቸው። እንደ አጠቃላይ እንደ ኢትዮጵያዊነት ግን በጣም ደግ ሀሳብ የሆናችሁ ኢትዮጵያውያን ይህን ብታደርጉልን፣ ገንዘቡ ያላችሁ ኃይልና ሞራል አቅም ያላችሁ ሰዎች ቢቻል እነዚህ ሴቶች ከሴተኛ አዳሪነት አውጥተን ወደ መልካም ነገር ብናደርጋቸው፣ ስራ ብንሰጣቸው ወይም ደግሞ ብንቀጥራቸው አለ ደግሞ የሆነ ነገር ከፍተን ብንሰጣቸው እንደ ማንኛውም ሰው ራሳቸውን ማስተዳደር የሚችሉ ራሳቸውን ማኖር የሚችሉ ሰዎች ናቸው። ይህ ህይወት የሆነበት ምክንያት እንግዲህ አንድ ቀን ህይወት ዘንበል ብሎባቸው ወደዚህ ነገር የገቡ ናቸውና እውነት በጣም አሳዛኝ ነው። ሌላኛው ጉዳይ እንግዲህ ስለ ቤተክርስቲያን ኢኮኖሚ የተናገሩት በጣም የሚገርም ነገር ነው። በተለይ ከህንድ ጋር ተያይዞ ያነሱት ነገር ቤተክርስቲያን በኢኮኖሚ በደንብ መደራጀት አለባት። ልመና፣ ሙዳየ ምጽዋት እንደዚህ አይነት ነገሮች እስከ መቼ እንደሚቀጥሉ እውነት ለመናገር እንደኛ አብያተ ክርስቲያናት አስደናቂ ነገር ነው። ሁልጊዜ ቤተክርስቲያን በልመና ነው የሚሰራው። ሁልጊዜ ቤተክርስቲያን አንዲት ነገር ለመስራት ራሱ በልመና ነውና በትክክል ቤተክርስቲያን ብትሰራ በትክክል የት ነው እየወደቀ ያለው ምጽዋቱ ቢባል ይህ በደንብ ቤተክርስቲያኗን ማስተካከል የምትችለው ብዙ ነገር ይኖራል ብዬ አስባለሁ። ይህን ደግሞ የሚመለከታቸውን አካል ይመለከታል። የኛ ድርሻ መጮህና ማስረዳት ብቻ ነው። ይህ ነገር እንደተመለከታችሁት እንግዲህ የጸበል ቦታ ነው። የሆነ የት ቦታ እንደሆነ አላውቅም፣ ግን የጸበል ቦታ ነው። ጸበል ቦታው ደግሞ እንግዲህ እንዴት መሰላችሁ እንደ ጉድጓድ አይነት ነገር ነውና በዚህና በዚህ በገመድ ወጥረው ነው የሚያጠምቋቸው። ይህ እኔ አንድ ስጋት አለኝ እዚህ ጸበል ላይ። አንደኛ እንደ ኦርቶዶክስ አስተምሮ መሰረት ጸበል ምን መሆን አለበት የሚለውን ነገር ትንሽ አጠያቂ የሆነ ነገር ነው። ልጅቷ ገመዱ ቢበጠስ ምናልባት ጉድጓዱ ውስጥ ገብታ ሰው እስኪደርስ ድረስ መሞቷ ማይቀር ነው ማለት ነው። እና እንደዚህ ከሚሆን ምን አለበት የሆነ መግቢያ ወይ የሆነ መሰላል ነገር ተሰርቶ ቀስ ብለው ሰው በስነ ስርዓት ገብቶ ተጠምቆ ቢወጣ። እንዴት ነው ግን አድ ነው ጀስት
ኦርቶዶክስ ላይ አንዳንዴ በጣም ከስርዓቷና ከዶግማዋና ከቀኖናዋ ውጭ የሆኑ ነገሮች ይታያሉ ማለት ነው። እንደዚህ ዝም ብሎ ሲሊ የሆኑ በጣም ቤተክርስቲያኗን የማይመጥኑ ነገር እና ሰው እንዴት በገመድ እንደዚህ ጀስት ምን ማለት እንዳለብኝ ራሱ አላቅም። እኔ ይህ ነገር አልተስማማኝም፣ ሀሳቡም አልገባኝም። እስኪ ሀሳቡ የገባችሁ ካላችሁ በኮመንት አስረዱኝ። በግልጽ በነፃነት ሀሳባችሁን ግለጹ እና እታረማለሁ። ይህን ዘመን ከምታሳየኝ ውሰደኝ እንዳሉት አባቶቻችን 8ኛው ሺህ ሳይገባ ውሰደኝ ብለው ልክ 8ኛው ሺህ ሲገባ ያረፉትን አባት አታውቁ። አታሳየኝ ያሉ እኮ ሰዎች አሉ። ይህን ዘመን አታሳየኝ፣ ሰው ሲተላለቅ አታሳየኝ፣ ወንድማማቾች ሲተራረዱ አታሳየኝ፣ እግሮቻቸውን ጫማዎቻቸውን በልጆቻቸው በአባቶቻቸው በወንድሞቻቸው አስከሬን ላይ የሚያደርጉ ሰዎች አታሳየኝ፣ ክፉ አታሳየኝ። እንዲህ ይላሉ እኮ ደጋጎች፣ ውሰደኝ አታሳየኝ፣ ና የሚሉ ሰዎች እኮ ና ሃይማኖቴን ሳልክድ ና፣ ምግባሬን ሳልስት ና፣ ቅድስናዬን ሳላጣ ና፣ አንተን ከማጣ ይሄን ዓለም ልጣ ና የሚሉ ሰዎች አሉ። ና እንቁዬን እንዳያስኩ አንተ ጋር ልድረስ ና የሚሉ ሰዎች አሉ። ዓለም ሳይደፍቀኝ ቀዝፌ አንተ ጋር ልድረስ፣ አንተ ጋር ልረፍ የሚሉ ሰዎች እኮ አሉ። አውግስጢኖስ ሊቁ እንዳለው ነፍሳችን ባንተ በቀር በማንም አታርፍም እንዳለው ማን ሊያሳርፈን እንፈልጋለን? ክርስቲያኖች በዚህ ዓለም ላይ ለክርስቲያኖች ማረፊያ አለ? የለም። ከጌታችን እጆች በቀር ማረፊያ እኮ የለንም። ቃልዎት ያሰማልን መምህር። እንግዲህ በጣም የሚገርም ነው። ጌታ ሆይ ቶሎና እንላለን። ማራናታ። የቫላንታይን ዴይ ሊከበር ትንሽ ቀናቶች ነው የቀሩት። የካቲት ወር ሲመጣ እንግዲህ በጣም ብዙ ሰዎች የቫላንታይን ዴይን ያነሳሉ። እስኪ ከዚህ ጋር ተያይዞ አንዳንድ ሀሳቦች አሉ፣ እነሱን አሳያችሁ። ቫላንታይን ዴይ ከኛ ባህል ያፈነገጠ ሰይጣናዊ ቀን ነው። ሰይጣናዊ ቀን የሲንግሎች ቀን ይከበርልን። በየቦታውና በየአካባቢው የሚሳሳሙና የሚተቃቀፉ ፍቅረኛሞች እንቃወማለን። የሲንግሎች መብት ይከበርልን። ግራ ጎናቸውን አግኝቶ ሄዱ አይደል? እነዚህ ደግሞ ቆየኔን ግራ ጎና ጥንትሽ ውሻ በልቶት ነገሩ ቀልድ ሊመስል ይችላል፣ ግን የቫላንታይን ዴይ ጋር ተያይዞ በጣም ብዙዎች ተቃውሞ እያነሱ ነው። በጣም ከመንፈሳዊ ይዘቱና ከተለያዩ ነገሮች ጋር ከባህል ከምናምን አንጻር ጋር እሱን በኋላ እናወራለን ተወውና፣ ሳይኮሎጂካሊ ራሱ በጣም ብዙ ሰዎች በጣም ብዙ ሲንግሎች እየተጎዱ እንደሚገኙ ይነገራል። እንግዲህ አሁን እንዳያችሁት የቫላንታይን ዴይ በመጣ ቁጥር በጣም ብዙ ሰዎች እየተጨነቁ ወዳልሆነ ሪሌሽንሺፕ እየገቡ ሳይፈልጉ የሚያገቡ ሳይፈልጉ ሪሌሽንሺፕ የሚጀምሩ በጣም ብዙ ሰዎች ናቸው ያሉት። ታዲያ ይህ ነገር ጥንት አመጣጡ ምንድን ነው? ምንስ ነው ከኢትዮጵያን ጋር የሚያገናኘው ምናምን የሚለውን ነገር አንድ ዲያቆን ያቀረበው የሆነ ነገር አለ። እስኪ እሱን ላሳያችሁ። የካቲት ወር ሲመጣ አየሩ ሁሉ በፍቅር ስም ይናወጣል። ግን ወዳጆቼ እኛ ኢትዮጵያውያን የፍቅር ድሆች ነበር። ፍቅርን ከምዕራቡ ዓለም ነው የተማርነው። አባቶቻችን ፍቅርን መስዋዕትነት ይሉታል። እኛ ግን የዚህ ዘመን ወጣቶች ስሜት እያልነው ነው። ዛሬ የምናየው ቫለንታይን በብዙዎቻችን ህይወት ላይ የስነ ልቦና ጫናን ፈጥሯል። ፍቅረኛ የሌለው እንዲጨነቅ፣ ፍቅረኛ ያለው ደግሞ እንዲሳሳት የሚያደርግ ማዕበል ሆኗል። እስቲ የታሪክንና የሃይማኖት እውነታን ወይም ታሪኩን እንመልከት። ቫለንታይን ማን ነው? ታሪኩ የሚወስደን ወደ 3ኛው ክፍለ ዘመን ወደ ጥንቷ ሮም ነው። በዚያን ጊዜ ቅዱስ ቫላንታይን የሚባል ካህን ነበር። በእኛ አሃት ወይም ደግሞ በኦሪየንታል አብያተ ክርስቲያናት ተቀባይነት የላቸው። ነገር ግን በኢስተርንና ዌስተርን አብያተ ክርስቲያናት ተቀባይነት አለ ወይም እንደ ቅዱስ ይታያል። ወይም ደግሞ በካቶሊክ፣ በአንግሊካል፣ በሉተራውያን አብያተ ክርስቲያናት ይህ ቅዱስ ተብሎ ይጠራል። ነገር ግን ለመግባባት ሁሉም ሊሰማን ስለሚችል ቅዱስ እያልን ጠርተን እንረዳው። ነገር ግን የኢትዮጵያ ቤተክርስቲያንና አሃት ቤተክርስቲያናት አይቀበሉትም። ነገር ግን አሁንም በማይግባባን ቋንቋ አብረን እንቀጥላለን። በዚያን ጊዜ ቅዱስ ቫላንታይን የሚባለው ካህን ንጉሠ ነገሥቱ ቀላውዲዮስ ወጣቶች ካገቡ ለጦርነት አይሆኑም ብሎ ጋብቻን በሕግ ከለከለ። ነገር ግን ይህ ቅዱስ አባት ጋብቻ ቅዱስ ነው በማለት ወጣቶችን በድብቅ ያጋባ ነበር። ልብ እንበል፣ እርሱ የሞተው
ሰዎች በዝሙት እንዲወድቁ አይደለም፣ ሰዎች በቅዱስ ጋብቻ እንዲኖሩ ነው። በመጨረሻም ምን ሆነ? ታሰረ። ስለ እውነትም አንገቱን ተቀላ፣ ሰማዕትም ሆነ። ታዲያ ዛሬ እኛ የምናከብረው በዓል ያንን ቅዱስ ያስባል? በፍጹም። ዛሬ የምናየው የንግድ ዓለም ትርፍ ማግኛ ያደረገው የፍትወት ገበያ ነው። የቤተ ክርስቲያናችን ሊቃውንት ፍቅርን በሁለት ይከፍሉታል። ፍቅረ እግዚአብሔርና ፍቅረ ቢጽ ይላሉ። እግዚአብሔርን መውደድና ወንድምን መውደድ። እኛ ግን በተጨማሪ ፍቅረ ዝሙትን ጨምረናል። ዛሬ ዓለም ቫላንታይን እያለች የምታስተዋውቀን ፍቅረ ዝሙትን ነው። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ውበትን በመመልከት የሚመጣ ፍቅር አይደለም፣ ስጋዊ ፍትወት ነው እንጂ ውበት ሲጠፋ ስሜቱም አብሮ ይጠፋል ይለናል። አሁን ላይ ወጣቶች ቫላንታይን ሲባል ትዝ የሚላቸው በአደባባይ ቀይ የሆነ ነገር ተለብሶ ቀይ አበባ፣ ቀይ የሆነ ምንጣፍ ላይ መሄድ መራመድ፣ እንዲሁም ደግሞ በግልጽ የሆነ ነገር የዝሙት ቀን ትዝ ይላቸዋል ማለት ነው። ሰው በአደባባይ ሁሉም አጠፋ፣ ሁሉም በአደባባይ ተባብሮ ኃጢአትን ሰራ፣ በደለ እንዳለው ቅዱስ እግዚአብሔር በአደባባይ ዝሙት የሚፈጸምበት በአደባባይ በአጠቃላይ ሕዝቡ ሁሉ በአንድ ቀን ዝሙትን የሚፈጸምበት ቀን እየሆነ እየመጣ ይገኛል እና በሀገራችንም ከዚህ ከመንፈሳዊ ጋር ተያይዞ በጣም ብዙ መምህራን፣ በጣም ብዙ ሊቃውንት ስለዚህ ጉዳይ ብዙ ሰዎች ብለዋል። ነገር ግን ከመንፈሳዊ እሳቤን ባለፈ በጣም ብዙ ሰዎች ሳይኮሎጂካሊ ጫና እንዲደርስባቸው ፍቅረኛ ስለሌላቸው እንደዚህ አንዳንድ ነገሮች እንዲሆኑ እያደረገ ይገኛል። ታዲያ ይህ ቫላንታይን ዴይ እንደ ኦርቶዶክሳውያን እንደ ክርስቲያኖች እንዴት ነው መታየት ያለበት? እኔ በበኩሌ የቫላንታይን ዴይ የሚባል ነገር ቢቀር በጣም መልካም ነው ብዬ አስባለሁ። በእርግጥ ፍቅር በአንድ ቀን የሚገለጥ ነገር አይደለም። ክርስቶስ ፍቅርን ቤተክርስቲያን ሲወዳት እንደዚህ አይደለም የሚወዳት። ታዲያ ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሚስቶቻቸውን ይውደዱ፣ ሚስቶች ደግሞ ባሎቻቸውን ይውደዱ ነው የተባለው እንጂ እንዲህ የአንድ ቀን አበባ፣ የአንድ ቀን ቀይ ምንጣፍ ፍቅርን መግለጫ ሊሆን አይችልም። በዛ ላይ ደግሞ ከዝሙት ጋራ። ታዲያ ይህ ነገር ይቅር። እንደ ቤተክርስቲያን መልካም እሳቤዎችን እናስብ። እንደ ቤተክርስቲያን አስተምህሮ የቤተክርስቲያን ፍቅር እንሰጣጥላለሁ። መልካም ሁሉ እመኝላችኋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ እንግዲህ የእግዚአብሔር ፍቅር የእመቤታችን አማላጅነት አይለየን። ሰላማችሁ ብዝት ይበልልኝ። ቻው